እጅግ የሚዘገንን ያልተቋረጠ ማንነትን ብቻ መሰረት ያደረገ ግፍ እያስተናገደ ነው የአማራ ህዝብ። ያንን ሰቆቃ ያንን ግፍ ያውም ሊና መሸከም የሚችል ከሆነ ነው። ያውም ለማየት አንዳንዱ ልቦና ያለው ማለት እንደው በጣም ስለሚያስቸግር ምርጫ ቢኖር አለማየት ነው የሚሻለው። ምታየው እናትህ አንጀቷ ታጥፎ ነው። ምታየው እህትህ በአሰቃቂ ሁኔታ ተገላ ነው። ምታየው ህፃናቶች ተገለው ነው። ለምን ሲባል አማራ ናቸው። በቃ ሌላ ምንም ኃጢአት የሌለባቸው። በቪዲዮ ላይ የምታዩት ድፍት ያለው አባት ልጃቸው ከጎን ኩርትም ያለው አማራ ናችሁ ተብለው የ4 ዓመት ልጅ ተዋግቶ ነው። እኛ አዛውንታውን መሳሪያ ይዘው ነው። አንጀቷን እንዳሰረች ገና ታዳጊ ወጣት ኩርምት ብላ በዛ በጥሻው ላይ እንዴት መፈጠርን እኮ የሚያስጠላ ነው እያደረጉ ያሉት ነገር። ይህን ምንም እንዳልተፈጠረ አብይ አህመድ ከሩሲያ መሪ ጋር ተነጋገረ የሚል ዜና ታያለ። ምንድን ነው ሲባል በቀጠናው ስላለው እና ስለ ጥቅማቸው ስለምናምን ይልሃል። አየህ፣ ጉልበት ስላለ ጉልበት ደግሞ በማንም አይደለም፣ በዋነኛነት ራሱ ሰፊውን ድርሻ ሊወስድ የሚችለው የአማራ ህዝብ አብይ አህመድ በስልጣን ላይ ተደላድሎ ጉልበት እንዲያፈራ በማድረግ ረገድ የአማራ ህዝብ ኢትዮጵያን ይታደጋል፣ ኢትዮጵያን ያድናል፣ ይችን ሀገር ወደ ጸጥታና ሰላም ወደ ደህና የተረጋጋ ነገር ይወስዳል ብሎ በማመን በተለየ ሁኔታ ባደረገው ድጋፍ አብይ አህመድ ሲመጣ ወደ ስልጣን ቱ ቢሆንስ የትኛው የኦሮሞ ህዝብ ነው እምብዛም አልተቀበለውም እኮ የኦሮሞ ህዝብ በሂደት አራውን እንደሚያጠፋላቸው ሲያውቁ ነው የኦሮሞ የፖለቲካ ኤሊቶች እንደው በተወሰነ ደረጃ ድጋፍ እየሰጡ ስትራቴጂክ ሙቭ እንቅስቃሴ ማድረግ የጀመሩት እንጂ ሲመጣ እኮ አካባቢያዊ የአውራጃ ፖለቲካ ችግር ስላለ እንደምታውቁት እሱ ከበሻሻ የመጣ ሰው ነው። እድሜ ልካቸውን የኦሮሞን ፖለቲካ ፍሬም አድርገናል ሲሉ የቆዩት የወለጋ ኤሊቶች እንዴት አድርገው ነው አብይ አህመድ ሊቀበሉ የሚችሉት? 30 ዓመት አትሊስት 27 ዓመት በኦሮሞ የፖለቲካ ኃይሎች መካከል በኦሮሚያ የሚባለውን ክልል በማስተዳደር ሚና የነበራቸው የትኛው አካባቢ እንደሆነ ይታወቃል። ሞስት ኦፍ ዘ ታይም አርሲና ወለጋ ነው። ሌላው ዝም ብሎ የተዘለለ ነው። ቦረናውን፣ ባሌ፣ ሐረር ምናምን ተወው። በቃ የሚፈራረቀው በወለጋና በአርሲ መካከል ነበረ ስልጣን እዛና እዚህ እያለ ይጫወት የነበረው። ዳትስ ሪያሊቲ እሱ ነው። የሚገርመው በአማራው በኩል አብይ አህመድ ምንድን ነው ስስ ልቦና ብሎ ዘሶኮልድ ኢትዮጵያኒስት ይባላል እየተባለ የሚጠራውና ሳይለንት ማጆሪቲ ተብሎ የሚጠራው አካል በዛን ጊዜ አሁን አይ ቲንክ ማጆሪቲው ወደ በኢትዮጵያዊነት ማዕቀፍ ሳይለንት ማጆሪቲ ውስጥ የነበረው አብዛኛው አማራው ስለሆነ ሞቱ ሲገባው የነቃው ከብዙ ድካም በኋላ ከብዙ ሰቆቃ በኋላ ያውም እውነት ለመናገር አሁን በየዕለቱ በአማራ ህዝብ ላይ እየደረሰ ካለው ግፍና ሰቆቃ አንጻር ህዝቡ በሚደርስበት መከራ ልክ ነቅቶ እየታገለ ነው ወይ ለማለት በጣም ይቸግራል። የትኛውም በኢትዮጵያ በየትኛውም ክፍል በእርግጠኛነት ነው የምናገረው አሁን በአማራ ህዝብ ላይ እየተፈጸመ ያለው የዘር ጭፍጨፋ 5% በዚህ ወቅት ብትደረግ ለአንድ ቀን ተውት፣ ይሄ በየዕለቱ የሚሆነው አይደለም። ዛሬ አሁን ቴሌግራም ላይ የምታዩትን ቪዲዮ አንድ ቦታ ላይ አንድ ሌላ ክልል ላይ ተፈጽሞ ቢሆን ዓለም አይታወቅም። የዜና አውታሮች በሙሉ ፊታቸውን ወደዛ አይዞሩም። አየኸው አንተ ባለቤቱ ያቀለለውን እንደሚባለው ነው። ማን ሊያከብረው ይችላል? እና ራሱ ባለቤት የሆነው አካል ለዛ ነው እኮ እነ ፕሮፌሰር አስራት በጣም መከራቸውን ያዩት፣ እነ ጀነራል አሳምነው በጣም መከራቸውን ያዩት
ለዛ ነው በቃ እባክህ እያሉ ለምነው ይሄ እልቂት ይሄ ፈተና ከመምጣቱ በፊት ህብረተሰቡ ራሱ እንዲታደግ ለማድረግ። አንድ ነገር አስታውሻችሁ ወደ ርዕሰ ጉዳዩ ልሂድና መቼ በደኖን አርባ ጉጉን ወተር የነበረውን ማንም የሚረሳ የለም። 17 ቁጥር ይዘጋጅ ቪዲዮ 17 ተመልከቱ። የበደኖና አርባ ጉጉ ላይ የአማራ ህዝብ ከነነፍሱ ገደል እየተከተተ እንዲያልቅ ሆኖ በሽግግር ጊዜ ምክር ቤት በወቅቱ አካባቢውን ሲመራ የነበረ ሰው አምኖ መጀመሪያ ክደው በኋላ ላይ አምነው ድርጊቱ እንደተፈጸመ ራሳቸውን ለማዳን በድርጅት ደረጃ እውቅና አልሰጠንም፣ ነገር ግን ድርጊቱ ተፈጽሟል ነው ሲሉ የነበሩት ከዚያ ጊዜ ጀምሮ ከወተር ከአርባ ጉጉ ከ1983 ጀምሮ ያለው ወደ ኋላ ያለውን ተተነኩ። ከዚያ የአማራ ህዝብ ከገደል እናቶችና ህፃናት ነፍሰ ጡሮች ከነነፍሳቸው ገደል ተከተው በገመድ እየተጎተቱ ለማስረጃነት በነገራችን ላይ በወቅቱ የነበረ ኦነግ ስለካደ ለማስረጃነት ነው በገመድ ከጉርጓድ እየተሳበ የወጡት። ኮሚቴ ተቋቁሞ ተልኮ የለም ስለተባለ ጉርጓዱ ይታይ ሲባል ስንት አማራ እዛ ውስጥ ስንት ነፍሰ ጡር እናቶች፣ ስንት ህፃናት፣ ስንት አዛውንቶች ከነነፍሳቸው እየተወረወሩ ገደል ያለቁት በገመድ እየተጎተቱ በቪዲዮ ያለ እኮ ነው። የዚህ ዘመን የኛ ዘመን ያን ጊዜ በሽግግር ምክር ቤት ሲናዘዙና በመዋቅር ደረጃ እኛ ላዘዝንም ሲሉ የነበሩ አካላት ዛሬ ቅድም ቴሌግራም ላይ እዩት እንዳልኩት ቪዲዮ ዛሬ በነጻነት 4 ኪሎን ስለተቆጣጠሩ እንደ ትላንቱ አላደረግንም ብለው በምክር ቤት ቀርበው የሚሞግታቸው ይቅርና ወተር አርባ ጉጉ በደኖ ያንን እልቂት የመራው ሰው ከ25 ከ26 ዓመት ቆይታ ከሀገር ወጥቶ ራሱን ሰውሮ ከቆየበት በደማቅ አቀባበል ወደ ሀገር እንዲገባ የተደረገበት የበደኖ የአርባ ጉጉ ፕሮጀክት ያኔ የነበረው እልቂት ዛሬ ፍቃድ ተሰጥቶት በድብቅ እኮ አይደለም በአደባባይ እንደተፈለገው የአማራን ህዝብ የመጨረስ ግሪን ላይት ተሰጥቷቸው 4 ኪሎን ስለያዙ ቤተ መንግስቱን፣ መከላከያውን፣ ደህንነቱን ሁሉን ስለተቆጣጠሩ የአማራ ህዝብ በየቀኑ እልቂት አለ። በየቀኑ ከበደኖና ከአርባ ጉጉ ሺህ እጥፍ የሚበልጥ እልቂት በአማራ ህዝብ ላይ ታውጆ ያኔ ሂደቱን የመሩት አካላት ዛሬ ሪላክስ አድርገው እየተዝናኑብን ነው። ይህም ቪዲዮ ተመልከቱ። ማንጉዶታ ኬኛፊኒ ሐረከኖ ኢላሎ ዱፍኔ አማ ኦቦ ሌንጮ ወታ ዲያና ይድሬ ደብሉ ሲማ ኦቦ አሎኒ ኪያ እስነ ረብሳ ቱሬ ያስ መለሳ ቱሬ አራ አሎታ ኪያ በከሞይ ይፈመኑ ጎዳ እስኒ ቢቹ ጋቢ akkasumas pirezidaantii oromiyaa duraanii obbo Hasan Alii anis dhaloonni kiyyaa bara sinaan goona turtanii viidiyoo maxxanee jennee isin arrabsaa turre har'a dhaloota kiyya bakka bu'een dhiifama naa godhaa isinin jechuufi kanaafi dhiifama akka nuu gootanii waan isin kaleessa aarsaatti kaffaltanii